ሰላም ወደ አድማጮቻችን የትናንትናውን ጨዋታ እንዴት አገኛችሁት? ቼልሲ በኮንፈረንስ ሊጉ ኮፐንሃገንን በሜዳው ማሸነፍ ችሏል። በ45 ደቂቃ ምንም ሹት አላደረገም ነበር። በጣም ደካማ ብቃት የሚባል ነው። በቼልሲ 2013 በኋላ ለመጀመሪያ ጊዜ ነው ምንም ኦን ታርጌት ሳያደርግ ይህንን ደካማ ብቃት ያሳየው። ደካማ ብቃቱ በመጀመሪያው አጋማሽ ያሳየው የሙከራ ወይም ሹት ኦን ታርጌት አለማድረጉ በጣም የሚያሳዝነው ደግሞ ኮፐንሃገንን ገጥሞ ነው። አትሊስት ከፍ ያለ ቡድን ቢሆን እንኳን ይሻል ነበር። እንዴት ያያችሁት ጨዋታውን? በሁለተኛው አጋማሽ በተለይ የተሻለ ቡድንን ማየት ችለናል። ጥሩም ፐርፎርም አድርገዋል ብዬ አስባለሁ። ዱዋንስቤሪያል ጎል አስቆጥሯል። እንግዲህ ባለፈው ሳምንት በኮፐንሃገኑ ጨዋታ በዴንማርክ በተካሄደው ጨዋታ ላይ በጣም ስንወቅሰው የነበረው ዱዋንስቤሪያል ጥሩ ብቃት እንግዲህ አሳይቷል። ይበል የሚያሰኝ ነው። እንግዲህ ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ከዛ ውጭ ጨዋታው ኮከብ በእናንተ እይታ ማን ነበር? ጨዋታውንስ እንዴት አገኛችሁት? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ ቼልሲ ጠንካራ ብቃቱ ላይ ነው ወይ የሚገኘው ካላችሁ ምንም ጥያቄ የለውም። በወቅታዊ ብቃቱ በተከታታይ 3 ጨዋታዎችን ሌስተር ሲቲ እና ሳውዛምፕተን አሸንፏል። በኮንፈረንስ ሊጉ ኮፐንሃገንን ከሜዳ ውጭ ማሸነፉ የሚታወስ ነው። ስለዚህ የትናንትናውን ጨዋታ በቀላሉ ያሸንፋል ተብሎ የሚጠበቅበት ጨዋታ ነበር። ነገር ግን በመጀመሪያው አጋማሽ ደካማ ነበር ለማለት የሚያስችል ነው። በተለይ በማጥቃቱ በኩል ኤንዞ ማሬስካ ከደጋፊዎቹ ጋር ግጭት ውስጥ ሰጣ ገባ ውስጥ መግባታቸው የሚታወስ ነው። ምን አሉ? በባለፈው ሳምንት የምታስታውሱ ደጋፊዎቹ ሊደግፉን በምንም አይነት ሁኔታ ውስጥ ይጠበቃል በማለት የስታንፎርድ ብሪጅ ድባብን ለመውቀስ ሞክረው ነበር። ነገር ግን ደጋፊዎቹ የሚሉት ደግሞ የቼልሲ በሜዳ ውስጥ ሲያዩ ወደ ጎንና ወደ ኋላ ፓስ ይበዛበታል፣ እኛ በስክሪን እንደምናየው ሁሉ እንዳልሆነ አንዱ ደጋፊ ሲናገር ነበር። ስለዚህ ሊስብና ኢንተንሲቲ ሊኖረው ጨዋታውን ጠንካራ እንዲሆን ይጠበቃል። ያንን ቼልሲ እየተፋለመ አይደለንም። ቼልሲ እየተፋለመ ካለ ግን ለምን ደጋፊዎቹ አይደግፉትም? ከዚህ በፊት በሳውዛምፕተኑ ጨዋታ ቼልሲ በወርሃ ታህሳስ ምርጥ ብቃቱ ላይ ያለ ከደጋፊዎቹ ጠንካራ የሆነ ድጋፍ እንደሚያገኝ የምታስታውሱት ነበር። ስለዚህ ቼልሲ የደጋፊዎቹ ጋር ያለው ተቃውሞ ትንሽ አስቸጋሪ ነበር። እንግዲህ ጨዋታው ቁጥራዊ መረጃዎችን እናድርሳችሁ። እንግዲህ ቼልሲ በጨዋታው ላይ 53.6% የኳስ ፖሴሽን ይዞ ነበር። ከዛ ውስጥ እንግዲህ ኮፐንሃገን 46% ተመጣጣኝ የነበረ ነበር። እንግዲህ ቼልሲ በሁለተኛው አጋማሽ 11 ሹቶችን አድርጓል። በመጀመሪያው አጋማሽ ምንም ሹቶችን ሳያደርግ ከዛ ውጭ ኮፐንሃገን 10 ሹቶችን አድርጓል። 5 ኦን ታርጌት ነበር የቼልሲ፣ የኮፐንሃገን 1 ነው። ኮፐንሃገን 6 ኮርነር ሲያገኝ ቼልሲ ደግሞ 1 ኮርነር ያገኘው። አሁን እዚህ ጋር መታየት ያለበት ሀሳብ ኮፐንሃገን ጠንካራ ቡድን አይደለም። በሊጉ ደረጃ በዴንማርክ ሊግ እንኳን 3ኛ የሚገኝ ቡድን ነው። ስለዚህ አይኖ ውድድሮች የተለይ የቻምፒዮንስ ሊግ ውድድሮች በዚህ ሰዓት በጣም ወሳኝና ጣቂኝ ውስጥ ያሉ ሁሉም ቡድኖች ጠንካራው ነው የሚታዩበት እንደሆነ ይታመናል። ነገር ግን ቼልሲ ለምን በስነ ስርዓት መጫወትና መፋለም አቃተው የሚል ነው። በተለይ በመጀመሪያው አጋማሽ ወደ አድማጮቻችን እንደኔ እይታ እንቅልፍ የሚያመጣ ጨዋታ ነበር። በቃ በግልጽ የሚገልጸው ይህን ነው። በጣም የተለየ ማለት እግር ኳስን እኮ የምታዩት አፍተሮል ጎል ለማየት ጨዋታውን ለማየት ለምሳሌ የዚህ ጨዋታ ውጤትና የፒኤስጂ ከሊቨርፑል ተመሳሳይ ነው። 1-0 ነው የተጠናቀቀው። ነገር ግን የፒኤስጂ እና የሊቨርፑል ጨዋታ ከፍ ያለ ደረጃ ነው። አይኖ በቻምፒዮንስ ሊግ ሩብ ፍጻሜና በቻምፒዮንስ ሊግ ጥሎ ማለፍ ከኮንፈረንስ ሊጓ ተመሳሳይ ብቃት ላይሆን ይችላል። ነገር ግን የተሻለ ፐርፎርማንስ፣ የተሻለ ዶሚናንስ በሁለቱ ቡድኖች መፋለምን ይታያል። አትሌቲኮ እና ሪያል ማድሪድ የትናንትናውን ጨዋታ ማየት ይቻላል። ስለዚህ ቼልሲ በአጠቃላይ ኤንዞ ማሬስካ በኔ እይታ እዚህ ጨዋታ ላይ ትምህርት ሊወስዱ ይጠበቃል። ምክንያቱም ይህ ጨዋታ አይደለም ለቼልሲ ደጋፊዎች አሳሳቢ፣ ቀጣይ ያሉት ሁለቱ ጨዋታዎች ናቸው። አፍተርኦል ማሸነፍ ነው፣ ወደ ቀጣዩ ዙር ማለፍ ነው፣ መሻሻል መለወጥ ካለ። ነገር ግን በእነዚህ ጨዋታዎች ውስጥ እንደዚህ አይነት ደካማ ብቃትን ማሳየት ለቼልሲ ጥሩ የሚያሰኝ አይደለም። እንግዲህ በኔ እይታ በጨዋታው ላይ ታሪክ ጆርጅ እና ጆሽ አሽፖንግ ጥሩ ብቃታቸውን አሳይቷል። በተለይ ታሪክ ጆርጅ ጥሩ ብቃቱን ከጊዜ ወደ ጊዜ እያሳየ ነው የሚገኘው። ልምዶች ይታዩበታል። በጨዋታው ላይ መታተሩ፣ ለውጦችን ለማምጣት መሞከሩ፣ ለቡድኑ ያለው ስሜት በጣም የተለየ ነው። እኔ እንደኔ እይታ የተጫዋች የቡድኑ አካሉ ነው የሚቀጥል ይመስለኛል። ጥሩ ፐርፎርማንስ ነው ያለው። እንዲሁም ሳንቾን ከማየት እሱን የተሻለው ነው የታየኝ። ሳንቾን ምን እየሰራ እንዳለ ምን የተለየ ብቃት ላይ እንዳለ አይታየኝም። በዚህ ጨዋታ ብቻ አይደለም ይሄንን ያልኩት። ወዳድማቸው በተከታታይ ጨዋታዎች ላይ ጥሩ ፐርፎርማንስ አይደለም። የሊጉ አርሶ ተከላካዮች ወደ ኋላ ካፈገፈጉ ኔቶም የተለየ ብቃቱ ሊያሳይ አይችልም። ስፔሶች የሉም። ከዛ ውጭ የኔቶ ብቻ ጥፋት ሳይሆን የኤንዞ ማሬስካም ቡድኑ መልሶ ማጥቃት እንዲሞክር እድል አይሰጡት። መልሶ ማጥቃት ነው ደግሞ ለኔቶ የተሻለ ሩጫዎችን የሚያመጣ። እንግዲህ በቀጣይ ከአርሰናል ጋር በኤምሬትስ ስለሚያደርጉት ጨዋታ መልሶ ማጥቃትን አንዱ መንገድ ማድረግ ይጠበቅባቸዋል። ማንቸስተር ዩናይትዶች ከአርሰናል ነጥብ የወሰዱት በዛ መንገድ ነው። ስለዚህ ቼልሲ ያንን መንገድ መጠቀም ያለበት ይመስለኛል። ነገር ግን አርሰናልን በፖሴሽን በልጫ አሸንፋለሁ ካለ ቼልሲ የሚቸገርበት ጨዋታ እንደሚያጋጥመው ግልጽ ነው። ስለዚህ ቼልሲ ወደ ኋላ የሚያፈገፍጉ ቡድኖች ይቸገራሉ። 6 ተጫዋቾችን ለማጥቃት
ለማጥቃት እንሞክራለን ይላሉ። ነገር ግን ተከላካዮች ቡድኑ አጥቂ የለውምና ተከላካዮችን በደንብ አድርጎ ለመበተንና ማጥቃት እድሉን ለመፍጠር ቼልሲ የሚችል ሆኖ አይታይም። ሌላኛው መረጃ እንግዲህ ወደ አድማጮቻችን በጠዋቱ የወጣው ነው። እንግዲህ ሌላ ፕሮግራም ሰርተን የምናቀርብላችሁ ይሆናል። ግን ጥሩ ዜናውን እናቀርብላችሁ። ተጠባቂው የሆነው ጆቫኒ ኩንዳ ወደ ሩበን አሞሪም ማንቸስተር ዩናይትድ ይሄዳል ተብሎ በተመላላሽ መስመሩን የቀይ መስመሩን ይሸፍናል ተብሎ የሚጠበቀው ጆቫኒ ኩንዳ የ17 ዓመቱን ታዳጊ ቼልሲዎች ከስፖርቲንግ ሊዝበን ለማስፈረም ተስማምተዋል። ይህ እንግዲህ ጥሩ ዜና ነው። ይህን እናድርሳችሁና ወደ ጨዋታው እንመለስ። እንግዲህ የዚህ ተጫዋች መምጣት ጥሩ ነው። የሚመጣው በቀጣይ ውድድር ዓመት ነው የሚሆነው። በዚህ በሚመጣው ውድድር ዓመት ሳይሆን 18 ዓመት ሞልቶት ነው የሚመጣው። ስለዚህ ለቼልሲ በፍጥነት የሚመጣ ዝውውር እንዳልሆነ መጠበቅ ይጠበቅባቸዋል። ወዳጆቻችን እንግዲህ በዚህ ጨዋታ ላይ ቼልሲ ቀጣይ ተጋጣሚውን አውቋል። ሊጋ ዋርሶን የሚገጥም ይሆናል። ሊጋ ዋርሶ እንግዲህ ከሞልደ ጋር ነበር የተጫወቱት። ይህ የፖላንድ ቡድን ጠንካራ ፉክክርን ያሳያል ተብሎ ይጠበቃል። ቼልሲ እንግዲህ ጥሩ እድለኛ የሚያደርገው ሪያል ቤቲስ እና ፊዮረንቲና ናቸው የምናውቃቸው ጠንካራ ቡድኖች በዚህ ውድድር ላይ። ሁለቱም ግን በዛኛው መስመር ስላሉ በፍጻሜ አንዱን ቡድን የሚያገኘው ሆነ። የምታስታውሱ ከሆነ ዌስትሃም ከፊዮረንቲና ጋር ነበር ፍጻሜ የተጫወተው። ስለዚህ ፊዮረንቲና ሌላ እድሉን የሚሞክር ይሆናል። ሌላኛው እንግዲህ መነሳት የሚጠበቅበት ቼልሲ በዚህ ውድድር ላይ ጠንካራ ተፎካካሪ ሆኖ መቀጠል ይጠበቅበታል። ነገር ግን በፕሪሚየር ሊጉ ያሉትን ቀጣይ ጨዋታዎችን ማሸነፍ ግድ ይለዋል። በአርሰናል፣ ስፐርስ፣ ብሬንፎርድ እያሉ ይቀጥላሉ። ኤቨርተን ጠንካራ ፉክክሮች አሉት። እንግዲህ በቀጣይ ባሉት ጨዋታዎች ውስጥ በተለይ ይህ ወር ሁለቱ ተከታታይ ጨዋታዎችን አርሰናልና ስፐርስን የሚገጥምበት፣ ከዛ በኋላ ቀጣይ ወር ማለት ሚያዝያ ማለት ነው ሁለቱን የሚገጥምበት፣ ከዛ ቀጣይ ወር ደግሞ አጣጥኝ ውስጥ የሚወድቅበት ሳይሆን ቀለል ያሉ ቡድኖች ነገር ግን በታህሳስ ወር ቡድኑን ነጥብ ያስጣሉት ነበሩ። ያ ማለት በሚያዝያ ወር ማለት ነው። ግንቦት ግን ጠንካራ ፉክክር የሚጠብቀው ይሆናል። ቼልሲ ያንን ወቅት ለማሸነፍ ይህንን ተከታታይ ጨዋታዎችን ማሸነፍ ቶፕ ፎር እንዳስጠብቅ መሄድ ይጠበቅበታል። እያንዳንዱን ጨዋታ እንደ ፍጻሜ መፋለም ከቼልሲ የሚጠበቅ ይሆናል። በትናንትናው ጨዋታ ላይ እንግዲህ ቼልሲ ከለንደን ክለቦች ብቸኛው የቻምፒዮንስ ሊጉን ዋንጫ ያሸነፈ ቡድን መሆኑን ምንም ጥያቄ የለውም። ይህንን ብቃታቸው እንግዲህ ይህንን ታሪካቸውን ለማስጠለቀጠል አንዱ ደግሞ እንግዲህ ዩሮፓ ሊጉን አንስተዋል። ኮንፈረንስ ሊጉን ደግሞ እዚህ ላይ መጨመር ነው። ኮንፈረንስ ሊጉን የሚያሸንፉ ከሆነ በቀጣይ ዓመት በዩሮፓ ሊግ የሚያሳተፋቸው ይሆናል። ቼልሲ ግን ከዚህ የተሻለ ዓላማ ያለው ቡድን ነው ብዬ አስባለሁ። ዩሮፓ ሊግ በሚቀጥለው ዓመት መሳተፍ የቼልሲ የውድድር ዓመቱ እቅድ እንዳልሆነ የሚታይ ነው። እንግዲህ የሊጋ ዋርሶ ከሞልደ ጋር ባደረጉት ጨዋታ ላይ ሁለቱም ቡድኖች ቀይ ካርድ እንደተመለከቱና አንዳንድ ተጫዋቾች በቼልሲ ጨዋታ ላይ እንደማይኖሩ የሚጠበቅ ነው የሚሆነው። እንግዲህ አንደኛው የመጨረሻው መወያያችን የሚሆነው ኮል ፓልመር ነው። እንግዲህ ኮል ፓልመር 10 ጨዋታ ደርሷል። ምንም ጎል ሳያስቆጠር በ45 ደቂቃዎች ተቀይሮ ገብቶ 39 ጊዜ ኳስ ነክቶ አንድ ቁልፍ ኳስ ማቃበል ችሏል። አንድ አጋጣሚ ግን ለበረኛው በቀጥታ ነው ያቃበለው። በጣም የሚያሳዝን አጋጣሚ እንደነበር የምታስታውሱት ነው። ለታይሪክ ጆርጅ ማቃበል የተሻለ ይችል ነበር። ነገር ግን አሁንም የኔ ሐሳብ ኮል ፓልመር ምርጥ ብቃቱን እያሳየ ነው የሚገኘው። ኮንፊደንስ የመጨረሻው አለ። ጎል አስቆጥሮ የምትመጣ ኮንፊደንስ ያችን እንድትመጣለትና እንዲያሳየ ነው የሚጠብቁት የቼልሲ ደጋፊዎች እንጂ አሁንም ጥሩ ብቃቱ ላይ ነው የሚገኘው። 19 ጨዋታ አልፎታል። አሲስት ካደረገ ምንም ቁጥራዊ መረጃዎች ጫናን እየፈጠሩ ይቀጥላሉ። በኔ እይታ በጨዋታዎች ላይ የተለየ ደካማ ብቃቱን አላየውም። አሁንም ሩጫዎቹ አሉ፣ ፍጥነቶቹ አሉ። ነገር ግን የኒኮላስ ጃክሰንን መመለስ ይፈልጋል አንድ ስፔሶችን ለማግኘትና ሹት ለማድረግ። ከዛ ውጭ የተለያዩ ብቃቶችን የነ ማድዊኬን መመለስ የሚጠብቅ ይመስለኛል። ከዛ በኋላ የተሻለ ብቃቱን ያሳያል ብዬ አስባለሁ። የዱዋንስ ቤሪያል እንግዲህ በቀጣዮቹ ጨዋታዎች ውስጥ ቼልሲ ያሉበትን 10 ጨዋታዎችና የኮንፈረንስ ሊግ ጨዋታዎች ላይ ራሱን የሚያሳይ ከሆነ በቼልሲ የመቆየትና ያለመቆየት ፍጥጫዎች ነው የሚኖረው። ያለበለዚያ በክረምቱ ይህንን ተጫዋች ቼልሲ መልቀቅ ያለበት ይመስለኛል። ከቼልሲ ስታንዳርድ ዝቅ የሚል ይሆናል። አንድሬ ሳንቶስ ይመለሳል። የነላቪያ ከጉዳት መመለስ የቡድኑ ዋና አካል ሆኖ የሚቀጥሉ ይሆናሉ። ስለዚህ ይህ ተጫዋች የቼልሲ ዋና ቡድን አካል ሆኖ የሚቀጥል አይመስለኝም። ወደ አድማጮቻችን ጨዋታው እንዴት አገኛችሁት? በእናንተ እይታ ጨዋታው እንዴት ነበር? ቼልሲ በአጠቃላይ ወደ ሩብ ፍጻሜው አልፏል። በሩብ ፍጻሜው ሊጋ ዋርሶን ይገጥማል። ጠባቂ ጨዋታ ነው። ያንን ጨዋታ ማሸነፍ በቀጣይ ደግሞ ወደ ግማሽ ፍጻሜ ከዛ ወደ ፍጻሜ የሚያልፍ ይሆናል የሚጠበቅ ነው የሚሆነው። ስለ ጆቫኒ ኩንዳ ግን የምንሰራላችሁን ፕሮግራም ጠብቁልን። ጆቫኒ ኩንዳ ማን ነው? ምን አይነት ሂደቶችንስ ያደርጋል? ምን አይነት ያጨዋወት ስታይልስ ይኖረዋል? ለቼልሲ እንዴት ሊጠቅም ይችላል የሚለውን የምናቀርብላችሁ ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።